ቢኒ ዛሬ ሄሉን ከኤቱ ጋር አስታረቃቸው፣ አስማማቸው ማለት ነው። በጣም ደስ ይላል። ሰው እንደዚህ ፍቅር በፍቅር ሲሆን ነው ደስ የሚለው እንጂ ውስጣችን ቅሬታ እያለ ከሰው ጋራ እንሆናለን ብለን ማሰብ ራሱ በጣም ከባድ ነው እና በጣም ደስ ብሎኛል ዛሬ ስለተስማማችሁ ስለታረቃችሁ ማለት ነው። በነገራችን ላይ የቢኒ ኤት ማለት ነው የምትናገራቸው ንግግሮች በጣም ነው የሚያሳምሙት ማለት ነው። እውነትን ለመናገር የማይሆን ቃል ሰውን ከመናገር መማታት ነው የሚሻለው። ግን ንግግሯ ትንሽ ከበድ ብልም እንግዲህ ተስማምቷል ዛሬ ብለን እናስብ። እንግዲህ እሷ ከልቧ ራሱ አይመስልም ተስማምተዋል ይመስለኛል ዛሬ እንግዲህ ደህና ነገር ይዛችሁልኝ እንደምትመጡ በሚቀጥለው እንጠብቃችኋለን። ፍቅር በፍቅር ሆናችሁ እንደምትመጡልን ተስፋ እናደርጋለን ማለት ነው። የሰው ልጅ ተፋቅረውም ጊዜያችን አጭር ናት እንኳን ተጣልተን በጥላቻ ቀርቶ ማለት ነው። እንደዚህ ፍቅር በፍቅር ስትሆኑ ነው ደስ የምትሉት ማለት ነው። ለመናገር እንደዚህ ነው ፍቅር ስትሆኑ እና እንግዲህ ዛሬ አሪፍ ነገር ነው ይዛችሁልን የመጣችሁ ማለት ነው። እናመሰግናለን። እንደዚህ ፍቅር በፍቅር እየሆናችሁ ስትመጡ ነው ደስ የሚለን እኛም። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ የሚወዳችሁ የማከብራችሁ የኔ የምትከታተሉኝ ሁሉ ሰላማችሁ ይብዛልኝ በያላችሁበት ቦታ። እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ተስፋ አድርጋለሁ። እኔ ያለው እግዚአብሔር ይመስገን። ፈጣሪ የተመሰገነ ይሁን። እናንተም ሰላማችሁ ብዝዝት ትርፍርፍ ይበልልኝ እያልኩ እንግዲህ ዛሬ ከች ብያለሁ። አዲስ ነገር አለ ዛሬ ቢኒ ሄሉንና ኤቷን አስታረቃቸው ማለት ነው። እንግዲህ ኤቷ ዛሬ መታ ሰላም አውርዳለች፣ ፎቶውን መልሳለታለች ማለት ነው ለሄሉ። ነገር ግን የሆነ ንግግሯ በጣም ነው የሚከብደው ማለት ነው። ንግግሯ በጣም የሚከብደው እውነት ለመናገር ማለት ነው። ሄሉ ራሱ ዛሬ ትግስቷ አልቆት የሆነ ጣል ጣል አረገችባት ማለት ነው። እንግዲህ ሰላም ሆኑልኝ። ከዚህ በኋላ ፍቅር በፍቅር ሆናችሁ ነው ላያችሁ የሚፈልገው። ከዚህ በኋላ ምንም ጠብ የሚባል ነገር ረብሻ የሚባል ነገር መስማት አልፈልጉም ብሎ ቢኒ አስጠነቀቃቸው ማለት ነው። እንግዲህ ተቃቀፉ፣ ታረቁ፣ ሰላም ሆኑ ማለት ነው። በጣም ደስ ይላል። የሰው ልጅ እንደዚህ ሰላም ፍቅር በፍቅር ሲሆን ነው ደስ የሚለው እንጂ ጥላቻ ለማንም አይጠቅምም ማለት ነው። ለማንም አይጠቅምም ጥላቻ። በነገራችን ላይ ጥላቻ በጣም መጥፎ ነገር ነው። እንደዚህ ነው ፍቅር በፍቅር ሆናችሁ ስትመጡልን እኛም ደስ የሚለን ማለት ነው። ሰላማችሁ ይብዛልኝ ውድና የተከበራችሁ ቤተሰቦች የምትከታተሉኝ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ ይላችኋለሁ። ስለምታደርጉልኝ በሙሉ ከልብ ያመሰግናለሁ። ክበሩልኝ። የምወዳችሁ የማከብራችሁ ቤተሰቦቼ ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ በእነዚህ ብርቅዬ ልጆች መጥቻለሁ ማለት ነው። እንግዲህ የቢኒ ኤት ፊቷ አልተፈታም በደንብ። በነገራችን ላይ የሆነ የያዘችው ነገር አሁንም ያልጨረሰች ነገር ያለ ነው የሚመስለው ፊቷ ላይ ነው ማለት ነው። ፊቷ አልተፈታም እና እንግዲህ ከዚህ በኋላ ሰላም ፍቅር እንሆናለን ብለን ተስፋ እናረጋለን። ሰላምና ፍቅርን ደስታን ይዛችሁልን እንደምትመጡ ተስፋ እናረጋለን። ከዚህ በኋላ ቢኒም እንግዲህ አስጠነቀቃቸው። ምንም ረብሻ ምናምን ጥላቻ ምናምን አልፈልግም፣ ፍቅር በፍቅር ሆናችሁ ነው ላያችሁ የሚፈልገው፣ ግራ ጎኔና ቀኝ ጎኔ እያላቸው ነበረ ማለት ነው። እንግዲህ ሰላም፣ ፍቅር፣ አንድነትን፣ ደስታን ይዛችሁልን እንደምትቀርቡ ባለሙሉ ተስፋ ነን። እንጠብቃችኋለን ማለት ነው። እናንተ እንደዚህ ሰላምና ደስ ብላችሁ ስትመጡ እኛም ደስ እያለን ነው የምንከተላቸው የምናያችሁ ማለት ነው። ለሰው ልጅ ከሰላም እና ከደስታ እየበለጠ ምንም ነገር የለምና እንደዚህ ዘና ፈታ ብላችሁ ደስተኛ ሆናችሁ ስትመጡልን እኛም ደስ ይለናል ማለት ነው። እንግዲህ ዛሬ ላሳያችሁን ፍቅር ከልብ እናመሰግናለን። ክበሩልን። ቢኒ በጣም አስተዋይ ልጅ ነ። ሁለቱንም እኩል ለመናገር ነው የምትሞክረው እንጂ ወደ አንዱ አታደላም ማለት ነው። እንግዲህ ምንም ማድረግ አይቻልም። ኤትህም በነገራችን ላይ ኤትህም በደንብ የሚከራት ማለት ነው።
ስለ ቆይታ ዛሬ ቆይታችን ይሄንን ይመስል ነበረ። እናመሰግናለን። ክበሩልን ውድ ቤተሰቦቼ። ዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስል ነበረ። ስለተከታተላችሁኝ ከልቤ አመሰግናለሁ። ክበሩልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ከልቤ አመሰግናለሁ። ላይክ ሰብስክራይብ